በሃይማኖት ጽናት ለተተከለ ሰው መታወቂያ ጽድቁ ፍሬ ትሩፋት ነው። ሰነፍ በእምነት ብቻ ብርቱም በምግባር እድናለው የሚል ከቶ ከሰው አይኖር። እምነትና ምግባር የተባበሩለት ልዑል ነው ክቡር በአገር ሰማያዊ። የ11ዱ የዛጉዌ ሥርወ መንግሥት የአራቱ ቅዱሳን ነገሥታት የትውልድ ቦታ ለ333 ዓመታት ኢትዮጵያን ንግሥናን ከቅድስና ጋር አስተባብረው ሲያስተዳድሩባት የቆየችው የጉርጉር ደብረ ሮሃ ቅዱስ አርቤ መገኛ በሰሜን ወሎ ዞን ውስጥ ካሉት ወረዳዎች አንዱ ነው። ቡግና ወረዳ። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ተመልካቾቻችን አውደ ትሩፋት መርሃ ግብራችን ከዚህ ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። በዛሬው ዝግጅታችን ከአሜሪካ ድረስ በመምጣት በቡግና ወረዳ ተገኝተው ያለውን ችግር የተመለከቱት እንግዳ ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። የእነኚህ ሁሉ ታሪኮች መገኛ የሆነው ይህ ወረዳ አሁን ላይ በከፍተኛ ረሃብ ውስጥ እንደሚገኝ፣ ብዙ ሕፃናትና እናቶችም በረሃብ እየሞቱበት ስለመሆኑ የወጡ መረጃዎችን ተመልክተው ወደ አካባቢው የሰብአዊ ድጋፍ ይዘው ያቀኑት በአሜሪካ በኒውዮርክ ሀገረ ስብከት የከነትኬት ደብረ መድኃኒት መድኃኔዓለም ቤተክርስቲያን አስተዳዳሪ የሆኑት ቆሞስ አባ ፍቅረ ማርያም በቦታው ያለውን ሁኔታ እንደሚከተለው ገልጸውልናል። ያው እንግዲህ ቡግና የሄድኩበት ትልቁ ምክንያት ምንድነው? ከአንድ ወር 15 ቀን አካባቢ በፊት ይመስለኛል፣ ጊዜውን እርግጠኛ አይደለሁም። የሆነ ቪዲዮ አይተን ነበረ የተለቀቀ በሚዲያ የተለቀቀ በዛ አካባቢ ያሉ ወገኖቻችን በጣም እየተራቡ እየተጠሙ እንደሆነና እንዲሁም ብዙ እናቶች በጣም በረሃ ተጎሳቅለው የሚያለቅሱበት፣ ሕፃናት ተርበው የሚያለቅሱበት በጣም የሚዘገንን እና ልብ የሚሰብር ሁኔታ ነበር ያየነው በዛ ቪዲዮ ላይ እና ከዚያ በመነሳት ያንን ያዩት የሀገረ ስብከታችን ሊቀ ጳጳስ ብፁዕ አቡነ ጴጥሮስ ዶክተር የቅዱስ ሲኖዶስ ዋና ጸሐፊና የሀገረ ስብከታችን የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ ይሄንን እያየን እንዴት ዝም እንላለን? እናቶቻችን እንደዚህ ተርበው፣ አባቶቻችን እንደዚህ ተርበው፣ ልጆቻችን እንደዚህ ተርበው እንዴት ዝም እንላለን ብለው በአስቸኳይ ጥሪ በማድረግ የሆነ ነገር ማድረግ አለብን፣ አሁን ጊዜያዊ የሆነ እርዳታ ማድረግ አለብን በሚል በጣም እጅግ ባጭር ቀን በየአድባራቱ ያሉ አባቶችን እና የሀገረ ስብከት ሰራተኞችን በማስተባበር የዙም አካውንት ክሬት በማድረግ የአካባቢው ምዕመናን በዛ ዙም ገብተው ያለውን ሁኔታ እንዲረዱ ከተደረገ በኋላ ሁሉም የሚችለውን ነገር እንዲያደርግ ኢመርጀንሲ የሆነ በጣም ቶሎ ብለን የሆነ ነገር ማድረግ አለብን ብለው ብፁዕነታቸው በጠሩት ጥሪ መሰረት ሁሉም የእሳቸውን ጥሪ ሰምቶ የሚችለውን ነገር ሁሉ አድርጎ ወደ $30,000 ተሰብስቦ በዛ $30,000 አሁን ቶሎ የሆነ ነገር ማድረግ አለብን፣ ወደፊት ደግሞ በሰፊው ሌላ እንቅስቃሴ እስከምናደርግ ድረስ አሁን ግን ቢያንስ ለተወሰኑ ነፍሳት መድረስ አለብን ብለው ብፁዕነታቸው ሁላችንም አስተባብረው በተነሱበት ሰዓት ሁሉም ፈቃደኛ ሆኖ ያንን አወጣ ማለት ነው። እና በአጋጣሚ ሆኖ ደግሞ ያኔ እዚህ ለኢትዮጵያ ለሆነ ጉዳይ መጥቼ ስለነበረ እኔ እዚህ ስለነበርኩ ብፁዕነታቸው ከሀገረ ስብከት ሰራተኞች ጋር ሆነው ውሳኔ ወስነው በሳቸው በኩል ይሄ እርዳታ መተላለፍ አለበት የሚል ውሳኔ ተወስኖ ያ ውሳኔ ለኔ እንደተነገረኝ እኔም ደግሞ በጣም ፈቃደኛ ነኝ። ምክንያቱም ሀገረ ስብከታችን
ብፁዕነታቸውም ይህንን ነገር ማድረግ ያለብህ አንተ ነህ ብለው ሲሉኝ እሺ ብዬ ወደዛ ሄጄ ወደ 434 ኩንታል የፉርኖ ዱቄት ተገዝቶ ስለነበረ ያንን ለማከፋፈል ነው እንግዲህ ወደዛ ቦታ ያቀናሁት ማለት ነው። እና እዛ ቦታ ስሄድ ያየሁት ነገር የገጠመኝ ነገር በእውነት ለመናገር በሚዲያ ከተነገረው በጣም እጅግ የከፋ በጣም የባሰ የብዙ እናቶች ሰቆቃ አይቼ፣ የብዙ ሕፃናት ሰቆቃ አይቼ፣ የብዙ አረጋውያን፣ የብዙ ትልልቅ እናቶች ጉስቁልና ባይኔ አይቼ ነው የመጣሁት። በጣም ከተባለው በላይ ነው። በሚዲያ የተነገረው በጣም ጥቂቱ ነው እና ብዙ እናቶች ሲሰቃዩ እየወደቁ እየተነሱ 4 ሰዓት 5 ሰዓት ሌሊት ሁሉ ተነስተው 6 ሰዓት 7 ሰዓት ድረስ ሁሉ እየተጓዙ በጣም በረሃብ ተጎሳቁለው መጥተው ያዩዋቸው ሕፃናት ነፍሰ ጡር የ7 ወር የ8 ወር ነፍሰ ጡሮች እናቶች ነፍሰ ጡር እናቶች ተርበው ተጠምተው በጣም በሚያሳዝን ሁኔታ አይቼን የመጣሁት እና በጣም እረፍት የሚነሳ እንቅልፍ የሚነሳ ሰላም የሚነሳ ነው ያለው ነገር። አሁን ላይ በመላው ሀገራችን ያለው የሰብአዊ ቀውስ ሰፊ መሆኑን ያነሱት የማህበረ ቅዱሳን ሙያ ማህበራዊና ኢኮኖሚያዊ አገልግሎት ምክትል ዳይሬክተር የሆኑት ዲያቆን ንጉሴ ባለው ጊዜ ቡግናና አካባቢው ዋግምራን ጨምሮ በተደጋጋሚ በድርቅ እንዲሁም በጎርፍ የተጎዳ ስለሆነ ችግሩን ከፍ አድርጎታል ይላሉ። እንደሚታወቀው አጠቃላይ እንደ ሀገራችን ኢትዮጵያ ከፍተኛ የሆነ ማህበራዊ ቀውስ ላይ ነው አሁን የምትገኘው። ዘንድሮ የጀመረ ሳይሆን አምናታቸውና ጀምሮ ተያይዞ የመጣ ነው። ድርቅ አለ፣ መፈናቀል አለ፣ ጦርነት አለ፣ ሃይማኖት ተኮር ጥቃቶች አሉ። እንዲህ አይነት ጉዳዮች ከሚበዙባቸው አካባቢዎች አንዱ ሰሜን ኢትዮጵያ ነው። እንግዲህ ትግራይንም አማራ ክልልን ጨምሮ ማለት ነው። ከነዛ ውስጥ አሁን በቅርብ ባለው ክሪቲካል ችግር ሰሜን ወሎ ውስጥ ካሉ ወረዳዎች አንዱ ቡግና የሚባል ወረዳ ነው። እሱ እንግዲህ በተደጋጋሚ በተለያዩ ሚዲያዎች እየተዘገበ ስለነበር አጠቃላይ ወረዳው ላይ ወደ 100,000 ሕዝብ አካባቢ ይኖራል። ከዛ ውስጥ ወደ 79,000 አካባቢ ከፍተኛ የሆነ ድጋፍ እንደሚፈልጉ መረጃዎች ያሳያሉ። ሁለተኛው ደግሞ የላስታ አጠቃላይ ላሊበላን ይዞ ላስታ ወረዳ የሚባለው እሱም ተጨማሪ ድጋፍ የሚፈልጉ ብዙ ወገኖች እንዳሉ መረጃዎች ያሳያሉ። ዋግምራን በተመሳሳይ ዋግምራ እንግዲህ ከ2013 ጀምሮ ጦርነት የነበረበት ነው። ከዛ 2014 ድርቅ ነው። 2015-16 ድርቅ ነው። ሰቆጣ ከተማ ራሱ ከወለጋ ተፈናቅለው የሄዱ ከ2000 ከ3000 ያላነሰ ህዝብ ያለበት ነው። አጠቃላይ እዛ ያሉ እነዚህ ቋላ፣ ሰሃላ፣ አበርገሌ፣ ጻብግጅ የሚባሉ ወረዳዎች ዋግምራ ዞን ውስጥ ያሉ ወረዳዎች ከፍተኛ ድጋፍ የሚፈልጉ ናቸው። በቅርብ በወጡት መረጃዎችና እዛ አካባቢ ባለው በእኛ መዋቅር ባጣራ ነው መሰረት ወደ 100,000 ህዝብ አካባቢ ድጋፍ ይፈልጋል። አስቸኳይ ድጋፍ የሚፈልግ ዋግምራ ላይ 100,000 ህዝብ አካባቢ ይፈልጋል። እንግዲህ ይህንን ለማቃለል በተለይ ባለፈው 2016 ወደ 3 ጊዜ ተኪዷል። ሰሃላ ላይ ሄደናል፣ አበርገሌ ላይ ሄደናል፣ ሰቆጣ ላይ በተመሳሳይ ድጋፎች እንዲደርሱ ተደርገዋል። እስቲ አሁንም እንግዲህ እንደ እግዚአብሔር ፍቃድ ባለው ሁኔታ ጥረት እየተደረገ ነው። የቡግናን አስቸኳይ ስለነበረ ችግሩ የከፋም ስለነበረ ላሊበላ ወረዳ ማዕከል የሚባላለን በቅርብ ያለ በወልዲያ ውስጥ ካሉ ወረዳ ማዕከላት ጂኦግራፊካሊ የሚቀርበው እሱ ስለነበር በላሊበላ በኩል በሁለት ዙር ድጋፎች ተደርገዋል ለልደታ አካባቢና አሁን ደግሞ በቅርብ ሰሞኑን ባለፉት ሳምንት ድጋሚ ሁለተኛ ዙር ድጋፎች እንዲደርሱ ተደርገዋል። በሌሎች ኤንጂኦዎችም ሙከራዎች እየተደረገ ነው። በተመሳሳይ ደግሞ ቅድም እንደተባለው በኒውዮርክ እና አካባቢው ሀገረ ስብከት ደግሞ
የተወሰኑ ድጋፎች እንዲደርሱ ተደርገዋል። አጠቃላይ ያለው ችግር ይህን ይመስላል። የአካባቢው ማህበረሰብ የባለፈው ዓመት ሰብሉን በጎርፍና በበረዶ በማጣቱ ምንም አይነት ምርት ስላላገኘ በአካባቢው ላይ አስጊ የሆነ ከፍተኛ ረሃብ መግባቱንና በመላው ዓለም የሚገኙ ኢትዮጵያውያን አካባቢውን በትኩረት ሊመለከቱት ይገባል ሲሉ አሳስበዋል። እንግዲህ ምንድነው እንደነገሩ ከሆነ የአካባቢው አመራሮችም እዛ እርዳታውንም የሚያስተባብሩት ሰዎች እንደነገሩ ከሆነ በጣም ነገሩን የከፋ ያደረገው ምንድነው በየትኛውም አካባቢ ረሃብ ይከሰታል። ግን ያንን አካባቢ ደግሞ በጣም የከፋ ያደረገው ባለፈው የክረምት ወራት የነበረው አዝመራቸውን ወደ 12 ቀበሌ የሚሆን እህላቸው ግማሹ በጎርፍ ግማሹ ደግሞ በበረዶ አጥተዋል፣ ከጥቅም ውጭ ሆኗል ማለት ነው። እና ሙሉ በሙሉ ባለፈው ክረምት ምንም አይነት ምርት አላስገባም፣ ህዝቡ ምንም አይነት ምርት አላስገባም። በጎርፍ አጥተዋል፣ ሌላውን ደግሞ በበረዶ ከጥቅም ውጭ ሆነባቸዋል ማለት ነው። እና ይሄ ሁኔታ ደግሞ የበለጠ ሁኔታውን በጣም እጅግ የከፋ ነው ያደረገው ማለት ነው። ስለዚህ በዚህ አካባቢ የሚኖሩ ወገኖች አንደኛ አሁን እኛ እያወራን ያለነው ስላሁኑ ረሃባቸው ነው። የአሁኑ ረሃባቸው የተወሰነ ነገር እያገኙ ቢቆዩም እንኳን ግን አሁን የሚመጡት ወራት አንደኛ ክረምት ነው፣ የዘር ወቅት ነው። መጋቢት፣ ሚያዝያ፣ ግንቦት፣ ሰኔ፣ ሐምሌ፣ ነሐሴ እስከ ጥቅምት ድረስ እዚህ አካባቢ የሚበላ የለም። ለምን? እህላቸው ሙሉ በሙሉ አጥተዋል። እንደገና አሁን ደግሞ የዘር ወቅት ይመጣል። ዘር ይፈልጋሉ። ያ ተዘርቶ ደግሞ በቅሎ አብቦ አፍርቶ የሚበላበት ሁኔታ የሚፈጠረው ምናልባት በህዳርና ከጥቅምት አጋማሽ በኋላ ባለው ጊዜ ነው ማለት ነው። እና እስከዛ ድረስ እዚህ አካባቢ ያሉ ብዙ ወገኖቻችን በረሃብ በጣም ብዙዎቹ ሊሞቱ ይችላሉ። ስለዚህ በየትኛውም ቦታ ያለ ኢትዮጵያዊ ሁሉ ማንም የሰው ዘር የሆነ ሁሉ እውነት ለመናገር በሰው ረሃብ የሚጨክን የለም እና እኛን የሚሰማ ሁሉ በየትኛውም ቦታ ያለ በአውሮፓም በአሜሪካም በዚህ በሀገራችን በኢትዮጵያም ውስጥ ያለ ማንኛውም ህዝብ ያንን ቦታ በትኩረት ማየት አለበት። መራብ በጣም ከፍተኛ መራብ ነው ያለው እዛ አካባቢ። ከፍተኛ የሆነ መራብ ብቻ አይደለም፣ መጠማትም አለ። ውሃ ራሱ የለም። ውሃ ራሱ የሚሄደው ከላሊበላ ነው። ከላሊበላ በቦቲ ተጭኖ እየሄደ በጣም ትልልቅ የሆነ የጀሪካን ሰልፍ አይቻለሁ። በጣም ትልልቅ የሆነ የውሃ ለመቅዳት የተሰለፉ 3 ሰዓት 4 ሰዓት 5 ሰዓት ሙሉ እዛ ቦታ ላይ የሚቆሙ ብዙ ሰልፎችን እዛ ቦታ ላይ አይቻለሁ። ስለዚህ ይህንን አካባቢ ሁሉም በትኩረት ማየት አለበት ብዬ አስባለሁ። ይሄ ብቻም አይደለም፣ ምግብ ብቻም አይደለም፣ መጠጥ ብቻም አይደለም። የመድኃኒት ችግር ራሱ አለ። መድኃኒት አይገባም፣ መድኃኒት የለም። ለነፍሰ ጡር እናቶች የሚሰጥ ለህፃናት የሚሰጥ አልሚ ምግብ አይገባም። በጣም ከፍተኛ የሆነ በጣም ሰፊ ነው ችግሩ፣ በጣም ሰፊ ነው እና ይህንን ሰፊ ችግር ማንም ሰው በእውነት ተገንዝቦ እዛ አካባቢ ላለው ህዝብ በጣም መድረስ አለበት ብዬ አስባለሁኝ። አዎ። እና በጣም ሰፊ ነው። እናቶች የቻሉት ናቸው እዛ ቦታ የመጡት እጅግ ብዙ የሚያለቅሱ እናቶችን ያናግሬያለሁ፣ አባቶችን አናግሬያለሁ። መምጣት ያልቻሉ በረሃብ መንገድ ላይ ወድቀው የቀሩ መንገድ ላይ የሞቱ ቤት ተዘግቶባቸው በረሃብ የሞቱ ብዙ ሽማግሌ አባቶች፣ ብዙ ነፍሰ ጡር እናቶች፣ ብዙ ትልልቅ እናቶቻችን አባቶቻችን በእንደዚህ አይነት ሁኔታ ነፍሳቸውን ያጡ እንዳሉ ህይወታቸውን ያጡ እንዳሉ ብዙ ወገኖች ነግረውኛል። እና በጣም ሰፊና ጥልቅ የሆነ ችግር ነው ያለውና
በአሁኑ ሰዓት የውጭ እርዳታ አቅራቢዎች እንደ ዩኤስኤይድ ያሉ ድርጅቶች እርዳታ በማቆማቸው ችግሩ እየባሰ እንደሚገኝና በተለይም መንግስት የሚያስተዳድረው ዜጋ በረሃብ እየሞተ ዝም ማለት እንደሌለበትና ቦታው ላይ አስቸኳይ ድጋፎችን በማድረግ ኃላፊነቱን እንዲወጣ ማሳሰብ እንደሚያስፈልግ ተጠቁሟል። ቅድም እንደተባለው አሁን ላይ በተለይ ዩኤስኤይድን የመሰሉ ዓለም አቀፍ ተቋማት ለ90 ቀናት ወይም ለ3 ወር ድጋፍ ፎርማሊ አቁመዋል። ፐብሊሳይዝ አድርገው አሳውቀው አቁመዋል። ይሄ በጣም ከባድ ችግር ነው። እውነት ለመናገር አብዛኛዎቹ ድጋፎች ከዓለም አቀፍ ተቋማት የሚመጡ ናቸው። ዓለም አቀፍ ተቋማት ደግሞ አንዱ ዶነራቸው ዩኤስኤይድ ነው። ዩኤስኤይድ ይህን ሲያቆም ወርልድ ፉድ ፕሮግራም፣ ሌሎችም በጣም ከፍተኛ ችግር ነው እየደረሰ ያለውና አንዱ የከፋ የሚያደርገው እሱ ነው። እንግዲህ እነዚህ አካባቢዎች ላይ የሚያስፈልጉ ድጋፎች በዋናነት የመጀመሪያው እንደሚታወቀው ምግብ ነው። መድኃኒት፣ ምግብ እና አልባሳት፣ በተለይ ምግብ ቀጥሎ መድኃኒት ከዛ አልባሳት ነው የሚያስፈልገው። ይህንን እንግዲህ ቅድም እንዳልነው ይሄ ዓለም አቀፍ ተቋማት ዩኤስኤይድን ቀዳሚው ተቋም እሱ ነው። እሱ ድጋፍ ማቆሙ በጣም ከፍተኛ ክራይሲስ ነው አካባቢው ላይ እየፈጠረ ያለው። ወደፊት የሚመጣው ደግሞ ይብሳል ተብሎ ነው የሚታሰበው። ስለዚህ የሀገር ውስጥ ዶነሮች፣ ሌሎች ግብረሰናይ ድርጅቶች መረባረብ ይኖርብናል በጋራ ብለን የምናስበው። እውነት ለመናገር ከባድ ነው የሚሆነው። 90 ቀን ቀርቶ 9 ቀን እንኳን ከባድ ነው። ምክንያቱም በድጋፍ አድራጊ አካላት የሚመጡ ድጋፎች ማክሲመም 15 ቀን፣ 20 ቀን፣ 10 ቀን ነው የሚሰጡ ድጋፎች። ስለዚህ ከዛ በላይ የሚቆዩ ስላልሆኑ ይሄን በጣም መረባረብ ይኖርብናል። ከማን ምን ይጠበቃል? የመጀመሪያው ጉዳይ ሀገር የሚመራ ህዝብ የሚመራ ስርዓተ መንግስት አለ በሀገሪቱ ላይ። ስለዚህ ይህ ስርዓተ መንግስት ወይም መንግስት የምንለው አካል የመጀመሪያው ፕራዮሪቲ ቅድሚያ ሰጥቶ መስራት ያለበት የህዝብ ደህንነትና የህዝብ ህልውና ነው። አሁን አብዛኛው ቦታ ላይ በመጠለያ ካምፖች፣ በተፈናቃይ ጣቢያዎች፣ ድርቅና እንዲህ አይነት ማህበራዊ ቀውስ ባለባቸው አካባቢዎች ሲኬድ አብዛኛው ችግር ተጠቂ ወጣቱ ነው። እውነት ለመናገር አብሮ ነው ያለው ምንም ማድረግ ስለማይቻል ተፈጥሯዊ ችግርም ስለሆነ ድርቅ በተለይ ሲፈናቀልም እንደዛው ነው። ስለዚህ ይሄ አምራች የሚባል ዜጋ ነው እየተጎዳ ያለው። ይሄ በሰላም ኖሮ የሚፈለገውን ሰብአዊ ፍላጎቱ ተሟልቶለት ቢኖር ሀገር መቀየር መንግስትንም ማገዝ የሚችል ነው። ስለዚህ መንግስት ስጋት ስራ አመራር ኮሚሽን የሚባል አለው። ያ ኮሚሽን የቻለውን ከሌላው ጊዜ በተለየ ፕሮአክቲቭ ሆኖ እንዲሰራ ይፈረጋል። ሌላው ከመንግስትን ጨምሮ የፋይናንስ ተቋማት ባንኮች፣ አክሲዮኖች፣ ማይክሮ ፋይናንሶች ሰብአዊ ድጋፍ ማድረግ አንዱ ማህበራዊ ግዴታቸው ነው። እሱን መወጣት አለባቸው። የመንግስት የሚሆኑ ግብረሰናይ የሚሆኑ ከመንግስት ውጭ ያሉ ድርጅቶች። ከዛ ውጭ ደግሞ በቤተክርስቲያን መዋቅር ስንመጣ ጠቅላይ ቤተ ክህነትን ጨምሮ ማህበራት፣ ሰንበት ትምህርት ቤቶች፣ ጽዋዎች እኛ ሀገር ላይ በጣም ብዙ አደረጃጀት ነው ያለው። በሲቪል ማህበራት ኤጀንሲ እንኳን ቢታይ እኮ አገር ውስጥ ብቻ ከ8,000 ያላነሰ ኤንጂኦ ነው የሚንቀሳቀሰው አሁን ባለው ዳታ 8,000 ማለት ምን ያህል እንግዲህ እንደሆነ አስቡ። 8,000 እኮ እንደው 100 ሺህ እንኳን ቢያወጣ ስንት ሚሊዮን ብር ትልቅ ብር ነው። ስለዚህ ወደ 8,000 አካባቢ ኤንጂኦ ሎካሊም ከውጭም መጥቶ እዚህ ይሰራል። ሀገር ውስጥ የሚንቀሳቀስ ወደ 4,000 አካባቢ እንዳለ መረጃዎች ያሳያሉ። ስለዚህ ይሄ ሁሉ ተባብሮ መስራት ይኖርበታል ማለት ነው። ስለዚህ ጽዋዎች፣ ሰንበቴዎች፣ ማህበራት፣ መንግስታዊ የሆኑ ያልሆኑ ተቋማት፣ ባንኮች፣ አክሲዮን ማህበራት እነዚህ ሁሉ ተረባርበው ስራ መስራት ይፈልጋል። ይሄን ለማድረግ ደግሞ መንግስት የመጀመሪያው ኃላፊነት አለበት። ቆሞስ አባ ፍቅረ ማርያም አክለውም የበጎ አድራጎት ድርጅቶች፣ የቤተክርስቲያን አባቶች፣ ሌሎች የሃይማኖት መሪዎች ጭምር ተባብረው በዚህ በመከራ ወቅት ለህዝቡ እንዲደርሱ ጥሪ አቅርበዋል። እንግዲህ ይሄ ለበጎ አድራጎት ድርጅቶችም ይሁን ማንኛውም ሰብአዊ ድርጅት እንዲሁም ደግሞ ለቤተ ክርስቲያን አባቶች ጭምር ነው መልእክት የማስተላልፈው። ለቤተ ክርስቲያን አባቶች እንደውም ቅድሚያ መሄድ ያለባቸው እነሱ ናቸው። ቅድሚያ መሄድ ያለባቸው እንደውም የቤተ ክርስቲያን አባቶች ናቸው ብዬ ነው እኔ መልእክት የማስተላልፈው። እዛ ቦታ ያሉ ልጆቻችን እያለቁ ነው። የቤተ ክርስቲያን አባቶች ስል ሁሉም ማንኛውም እምነት ተከታይ የሆነ ሁሉ መሄድ አለበት ብዬ አስባለሁ። ክርስቲያን እስላም ሳይል ማለት ነው። ሁሉም እዛ ቦታ ያለው የህዝቡ ሰቆቃ በጣም ከፍተኛ ስለሆነ
አባቶቻችን ሂደው ያን አካባቢ መጎብኘት አለባቸው። እኔን ሲያዩኝ እዛ እንዴት እንደተደሰቱ ልነግር አልችልም። በጣም ነው የተደሰቱ። ከምንም በላይ የመጣው ነገር የወሰነው ነገር ብዙም ባይሆን ከምንም በላይ ግን መስቀል የያዘ የሃይማኖት አባት ማየታቸው በጣም እጅግ ሙስሊሞች፣ ክርስቲያኖች እንዴት እንደተደሰቱ ልነግራችሁ። በጣም ትልቅ ደስታ ነው የተደሰቱት እና አባቶቻችን ሊቃነ ጳጳሳት በዚህ በአዲስ አበባ ያሉ ትልልቅ አባቶች፣ የአድባራት አስተዳዳሪዎች፣ አቅም ያላቸው አድባራት አሉ፣ ብዙ ስራ መስራት የሚችሉ አድባራት አሉ። እነሱ ሁሉ ሂደው መጎብኘት አለባቸው ብዬ አስባለሁ። ሂደው ማየት አለባቸው ብዬ አስባለሁ። ይህን ማድረግ የሚችል ማንኛውም የመንግስት አካልም ቢሆን የሚያስተዳድረው ህዝብ፣ የሚመራው ህዝብ እያለቀ ነው ያለው። ሂዶ ያለበትን ችግር በቅርበት መረዳት አለበት። የሚላክ መድኃኒትም መላክ አለበት። በጣም ከፍተኛ የሆነ የመድኃኒት ችግር እንዳለ አይቻል። መድኃኒት የለም። ማንኛውም ሰው መጀመሪያ በአባቶች ቢመራና አባቶች ሂደው ቢያዩት ደግሞ የበለጠ መልካም ስለሆነ አባቶቻችን ሂደው ያንን አካባቢ ቢጎበኙት ብዬ አስባለሁ። በግል መድኃኒት እየገዙ መስጠት የሚችሉ ሰዎች፣ በግል መንፈሳዊ ተግባር መስራት የሚችሉ በውጭ ሀገርም በውስጥ ሀገርም ያሉ ሰዎች ሁሉ እየሄዱ እርዳታ ቢያደርጉ፣ የሚችሉትን ነገር ቢያደርጉ በጣም መልካም ነው ብዬ ነው የማስበውና ዛሬ ነገ የሚያስብል ሁኔታ አይደለም ያለው ነገር። ስለዚህ በትኩረት ቢታይ ሁሉም ቢረባረብ መልካም ነው። ከተረባረበ በጣም ቀላል ነው ችግሩ። አንድነት ፈጥረን የምንሰራው ስራ ከሆነ ችግሩ ከባድ አይሆንም። ስለዚህ ሁሉም መስማት አለበት። የሰማ ሁሉ ደግሞ ለዛ ነገር ፈቃደኛ ሆኖ የሚችለውን ነገር ማድረግ አለበት ብዬ እላለሁኝ። በተለይም በውጭ ሀገር ያሉ ሊቃነ ጳጳሳት፣ የአድባራት አስተዳዳሪዎች፣ ማህበራት እንዲሁም ምዕመናን የበኩላቸውን ኃላፊነት እንዲወጡ ጥሪ የቀረበ ሲሆን ይህን ሳናደርግ ቀርተን ተርቤ ያላበላችሁኝም ተጠምቼ ያላጠጣችሁኝም የሚለው ወንጌል መስበክ አንችልም፣ ሕፃናት በረሃብ ሲሞቱ ምንም አለማድረግ ኃጢአትም ነው ሲሉ ቆሞስ አባ ፍቅረ ማርያም ጠንከር ያለ መልእክት አስተላልፈዋል። እሺ፣ በውጭ ሀገር ላሉት ወገኖቻችን መጀመሪያ የማስተላልፈው በየሀገረ ስብከቱ ላሉ ጳጳሳት ነው። መጀመሪያ በየሀገረ ስብከቱ ያሉ በአሜሪካን ሀገር የሚኖሩ በአውሮፓም ሀገር የሚኖሩ ጳጳሳት ከአቡነ ጴጥሮስ ከብፁዕ አባታችን አቡነ ጴጥሮስ ዶክተር ትልቅ ትምህርት ወይም ደግሞ ትልቅ ምሳሌ መውሰድ አለባቸው ብዬ አስባለሁ። ብፁዕነታቸው ያንን እንደሰሙ የወገናቻችንን መራብን እንደሰሙና በሚዲያን እንዳዩ ዛሬ ነገ ሳይሉ ወዲያውኑ ተነስተው ልጆቻቸውን ሰብስበው ነው ይህንን ለማድረግ የተነሱት። ስለዚህ ከዛም በኋላ እዛ አካባቢ የተደረገውን ነገር በሙሉ የእናቶችን መራብ መጎሳቆል ካዩ በኋላ ወደው ሳይውሉ ሳያድሩ እያለቀሱ እያነቡ ደውለው አናግረውኛል እና ወደፊት ከሰፊ ስራ እንደምንሰራ ነው እሳቸው ራሳቸው የሚያሳየው። አሁን ያለው ነገር ሰፊ ስራ መስራት እንዳለብን ነው። በጣም ትልቅ የቤት ስራ አለብን ብለው ብፁዕነታቸው ሰፊ ስራ ለመስራት ከፍተኛ የሆነ እንቅስቃሴ በማድረግ ላይ ናቸው። የሀገረ ስብከቱን ሰራተኞች ጨምረው የአድባራትንና የገዳማትን አባቶች ጨምረው ምዕመናኑንም አንድ ላይ ጨምረው ማለት። ስለዚህ ከብፁዕ አቡነ ጴጥሮስ ምሳሌና አርአያ በመውሰድ በአሜሪካን ሀገር ያሉ የተለያዩ ሀገረ ስብከቶችን የሚመሩ ጳጳሳት አሉ። የሕዝባቸው ነገር ሊገዳቸው ይገባል። የእናቶቻቸው፣ የአባቶቻቸው፣ የልጆቻቸው፣ የሕፃናት ጉዳይ ሊያሳስባቸው ይገባል። ከዚህም አልፎ በሚመሩት ሀገረ ስብከት ያሉ የቤተ ክርስቲያን ልጆች ምዕመናንን በማስተባበር
ከፍተኛ እንቅስቃሴ ማድረግ አለባቸውና ለወገኖቻቸው መድረስ አለባቸው። ይህንን ብፁዓን ሊቃነ ጳጳሳት በውጭ ያሉ ሊያስቡበት ይገባል የሚል መልእክት አለኝ። በሁለተኛ ደረጃ የተለያዩ ማህበራት አሉ በአሜሪካን ሀገር። ለምሳሌ የራሳችን የአባቶች የመነኮሳት ወልታ ጽርቅ ዓለም አቀፍ የመነኮሳት ማህበር የሚባል ትልቅ የሆነ የአባቶች ማህበር አለን። ትልቅ የሆነ አባቶች ጉባኤ አለን። እኔ እሱን ሀሳቡን ሸር አድርጌያቸው ነበር ባለፈውና በከፍተኛ ጥረት ብዙ ስራ መስራት እንደምንችልና እኔ ወደዛ ስሄድ ሰፊ ውይይት አድርገን እነሱም በተለያየ ያሉበት አድባራትና ገዳማት ምእመናንን በጥልቀት ጉዳዩን ለማስረዳትና ሰፊ የሆነ የእርዳታ ማሰባሰብ ፕሮግራም እንደሚሰሩ አባቶች ነግረውኛል ማለት ነው። ስለዚህ እኛም እንደ መነኮሳት ማህበር እንደምንመራውም ደግሞ አድባራት ሰፊ እንቅስቃሴ ማድረግ እንዳለብን ነው የማሳስበው ማለት ነው። ሌላው ብዙ ማህበራት አሉ እንዳልኩት እነዚህ ማህበራት ሁሉ የወገናቸውን ሰቆቃ አይተውና ተረድተው ሰምቶ ዝም ብሎ ከንፈር መምጠት ብቻ ሳይሆን የሚችሉትን ነገር ሁሉ እንዲያደርጉ እንዲረዱ ሁሉም እርዳታ ወደ አንድ ተሰብስቦ ለህዝቡ በሚገባ መልኩ የሚደርስበት ሁኔታ እንዲኖር ለማህበራት ጭምር ጥሪ ያቀርባለሁ። ሌላው ምዕመናን በጎ ተግባር የሚሰሩ ምዕመናን ጥሩዎች ናቸው። በውጭ ሀገር ያለው ህዝብ ሀገሩን ይረዳል። በተጠራበት ነገር ሁሉ ወደ ኋላ ብሎ አያውቅም ህዝባችንና ስለዚህ አሁን ወገኑ በሚቸገርበት ጊዜ እናቶች አባቶች በሚራቡበት ጊዜ የትኛውም ምዕመን ወደ አንድነት መጥቶ ልክ በሚጠራበት በየሀገረ ስብከቱም ከሆነ በየአድባራቱም ከሆነ በሚጠራበት ጥሪ በሚጠራበት እንትን እየገባ ከፍተኛ የሆነ ተሳትፎ እንዲያደርግ በውጭ ሀገር ላሉ ምዕመናንም ጭምር አስተላልፋለሁ ማለት ነው። ሌላው የአድባራትና የካህናት በየአድባራቱ ያሉ ካህናትም መተባበር አለባቸው። ልጆቻቸውን መቀስቀስ አለባቸው። ለዚህ ያልሆነ አባትነት ለዚህ ቀን ያልሆነ አባትነት ለመቼም ሊሆን አይችልም እና ሁሉም በያለበት መንቀሳቀስ አለበት ብዬ አስባለሁኝ። ሁሉም ከተንቀሳቀሰ ደግሞ ቅድም እንዳልኩት ነገሮች ሁሉ ቀላል ይሆናሉ ብዬ አስባለሁ። ቅድም እንዳልኩት ዘር መግዛት አለ። ገና ይዘራሉ። ያንን በቅሎላቸው ማምረት እስከሚችሉበት ጊዜ ድረስ ገና 5 ወር 6 ወር ረሃብ ይኖራል ማለት ነው እዛ አካባቢ። ስለዚህ ይህንን ተከታታይ የሆኑ 6 ወራትና 7 ወራት የሚበላ ምግብ ፈጣሪ ከሰማይ ዝናብ አወርዶላቸው እስከሚያገኙ ድረስ ወገኖቻችን በዋናነት መርዳት ያለብን እኛ ነን ብዬ አስባለሁ። ደግሞ አቅም አለን። ምንም የሚቸግር ነገር የለም። እውነት ለመናገር ቅንነትና ደግነት ካለ ቅድም እንዳልኩት አባቶች ጳጳሳት ከተነሱ በየሀገረ ስብከታቸው የቤተ ክርስቲያን መሪዎች አስተዳዳሪዎች በየቤተ ክርስቲያናቸው ከተነሱ ምዕመናኑ ከተነሱ አሜሪካ ሀገር ያሉ አድባራት ብቻ ይህንን ችግር ማሻገር ይችላሉ ብዬ አስባለሁ። ትልቁ ችግር ቸልተኝነት መኖር የለበትም ነው። ቸልተኝነት በዚህ ሰዓት በእውነት ያስጠይቃል። እናቶቻችን በረሃብ ሲሞቱ እኛ ተርቤ አብልተኸኛል፣ ተጠምቼ አጠጥተኸኛል የሚል ወንጌል ቁመን እየሰበክን በዚህ ሰዓት እነዚህ የሚራቡ እናቶችን አለማሰብ፣ በረሃብ የሚሞቱ ሕፃናትን አለማሰብ በጣም በእውነት ትልቅ ኃጢአት ነው የሚሆነው ማለት ነው። በጣም ትልቅ ኃጢአት ነው የሚሆነው። ስለዚህ ልናስባቸው ይገባል። ይሄንን ካላደረግን እኛ ቁመን ወንጌል መስበክ የለብንም። አዎ እና አባትነታችን በተግባር መታየት አለበት። ስለዚህ አባቶች በየአድባራቱ መነሳት አለባቸው። ልጆቻቸው ምዕመናን መቀስቀስ አለባቸው። ምዕመናን ከተቀሰቀሱ እንኳን አይደለም ለእንደዚህ አይነት መልካም ነገር ለብዙ ነገር ይነሳሉ ምዕመናን። ስለዚህ ለዚህ ችግር ሁሉም እንዲነሳ ቅድሚያ ሚናውን የሚጫወቱት አባቶች ናቸው ማለት ነው።
በጣም ጥሩ ነው። እንግዲህ ማህበረ ቅዱሳን ይህንን በማከናወን ትልቅ አቅም ያለው ማህበር ነው። ማህበረ ቅዱሳን ብዙ ነገር ልትረዱን ትችላላችሁ እናንተ። ምክንያቱም እኛ እዛ ልጆቻችን አስተባብረን ምዕመናን አስተባብረን ሰው ፈልገን የሚያደርሰው ፈልገን ነው ብዙ ጊዜ የምናደርሰውና እንግዲህ ቅድም እንዳልኩት እናንተ ያንን የሚመጣውን እርዳታ በመቀበል የሚሄድበት ቦታ ድረስ ልጆችን በመመደብ እርዳታው በተገቢ መልኩ በተገቢ ቦታ እንዲደርስ የማድረግ ትልቅ አቅም አላችሁ እናንተና ስለዚህ ይሄንን ማድረግ ትችላላችሁ። እኛ በዛ በማስተባበር በኩል የሚሰራውን ስራ ከሰራን እናንተ ደግሞ እዚህ እርዳታውን የማድረስ እና እንዲሁም ደግሞ የተሰጠውን እርዳታ በተለያየ መንገድ በሚዲያ እንዲውልና ሪፖርት ለሚረዳው ህዝብ በውጭ ሀገር ላለው ለሚረዳው ህዝብ ለሚሰጠው ህዝብ ሪፖርት ማቅረብ ትችላላችሁ ማለት ነው። ምክንያቱም ሰው ብዙ ጊዜ የሰጠው ነገር ለሰዎች ሲደርስ ማየት ደስ ይለዋል። ስለዚህ ያንን ነገር ማድረግ ትችላላችሁ እናንተ። ጭም ይሁን ከሀገር ውስጥ ድጋፍ ማድረግ የሚፈልግ ቢኖር ማህበረ ቅዱሳን ድጋፉን ቦታው ድረስ በመሄድ ለተጎጂዎች በማድረስ የሚቻለውን ሁሉ ስለሚያደርግ ድጋፍ ማድረግ የሚፈልጉ አካላት በማህበሩ በኩል ድጋፋቸውን መላክ እንደሚችሉ ዲያቆን ንጉሴ ባለው ጊዜ አስታውቀዋል። ስለዚህ እኛ ማህበረ ቅዱሳን እስከ ቦታው ድረስ ማድረስ የሚችልበት አሰራር፣ አደረጃጀት፣ ሲስተም ስላለው ቦታው ድረስ እጅ በእጅ ነው ይሄን ድጋፎችን የምናስፈልግ። ስለዚህ ድጋፎችን ሲሰጡን ለድጋፎች ደረሰኝ ቆርጠን እንሰጣለን፣ ምስጋና ወረቀት እንጽፋለን። ድጋፉን ካደረስን በኋላ ደግሞ ለድጋፉን ላደረጉልን አካላት ሪፖርት እንሰራለን። የኦዲዮ ቪዥዋል ሪፖርት፣ የጽሁፍ ሪፖርት ያደረጉት ድጋፍ ደግሞ ሚዲያ ላይ እንዲውል ድጋፉ በትክክል መድረሱን የሚያስችል ደግሞ የሚዲያ ሽፋን ማውራት ይሰጣል። ስለዚህ ይሄን ሁሉ አድርገን የምናደርገው የሚያስፈልገውን ደግሞ ቀድሞ ድጋፍ ከማድረጋቸው በፊትም ደግሞ ፕሮጀክቶች ተጽፈው የት እንደምናደርግ ምን ድጋፍ እንደሚያስፈልግ ስንት ሰው እንዳለ እንዴት እንደምናደርስ ዝርዝር የፕሮጀክት ዶክመንትም ተጽፎ ስለሚሰጣቸው ይሄ ሁሉ ያካተተ ነው ስራችን። ስለዚህ ድጋፍ ቢመጣ እኛም ኮሚኒኬት ማድረግ ይቻላል። ስልኮቻችን አሉ፣ የባንክ አካውንቶቻችን አሉ። ቀጥታ እዛም ሆነው ወደዚህ ማስገባት ይችላሉ። ውጭ ባሉ ማዕከሎቻችን በኩል መረጃ ማግኘት ይችላሉ። ኖርማሊ ቴሌቪዥን ላይ አድራሻዎቻችን ስላሉ፣ ማህበራዊ ሚዲያው ላይ አድራሻዎቻችን ስላሉ፣ በዚህ ፕሮግራም ካፕሽን ላይ አብረው የሚተላለፉ ስለሆኑ አድራሻዎች ኮሚኒኬት ቢያደርጉን በውጭ ያለው ማህበረሰብ ካሁን በፊት እንደሚያደርገው በማህበረ ቅዱሳን በኩል ድጋፎች በተገቢ ሁኔታ መድረስ ይችላሉ ብለን የምናስበው። እነ ግሎባል አሊያንስም በቅርብ ቡግና ላይ ተጨማሪ ድጋፍ ካደረጉት ተቋማት አንዱ ነው። አምናም አበርገሌ ላይ ድጋፍ እንድናደርግ ዋግምራ ላይ ያደረገን ተቋም ነው። አሁንም አብረን እንደምንሰራ ተስፋ እናደርጋለን። እኒህን የጠቀስናቸውን ያልጠቀስናቸው ተቋማትም ካሁን በፊት አብረውን እንደሚሰሩ አብረን ብንሰራ የተሻለ ለውጥ ማምጣት ይችላል። በተለይ ማህበረ ቅዱሳን ሂዶ ድጋፎችን በማድረስ ቀዳሚ ሚናውን ይወጣል። በቂ አደረጃጀት፣ በቂ አሰራር መዋቅር፣ በቂ የአሰራር ስርዓት ስላለው ይህንን በማድረግ ማገዝ እንደምንችል ሀገረ ስብከቶች፣ አጥቢያ ቤተክርስቲያናት በየትኛውም ጊዜና ሰዓት ኮሚኒኬት ብታደርጉን ይሄንን ጥሪ የምትሰሙ በሀገር ውስጥ በውጭም ያላችሁ አካላት በተጠቀሱ አድራሻዎቻችን በኩል ኮሚኒኬት ብታደርጉን የምትሰጡንን ድጋፍ እየተቀበልን ቦታው ድረስ አድርሰን አስፈላጊውን ሪፖርት አስፈላጊውን የሚዲያ ሽፋን ማድረግ የምንችል መሆኑን ለመግለጽ ነው በዚህ አጋጣሚ የምፈልገው። እግዚአብሔር ይስጥልኝ። በሃይማኖት ጽናት ለተተከለ ሰው መታወቂያ ጽድቁ ፍሬ ትሩፋት ነው። ሰነፍ በእምነት ብቻ ብርቱም በምግባር እድናለው የሚል